ለምንድን ነው ፊልም ያልሰራሽው? ፊልም የመስራት ፍላጎት ነበረኝ። አይ በጣም ተውኛለሽ። እንደዛ እኮ ነው የምጠይቅሽ። አይ እንጂ ቴዲ ተው እንጂ ችግር የለም። ካሜራውን አጥፍተህ ለእኔ ንገሪኝ። ዋሽሽኝ ባለውና አይደለም የእውነት ይቅርታ ልጠይቅ መጥቼ ልጠይቅሽው፣ ግን ፍላጎት የለናገር እዚህ ሆኜ መጠየቅ ይችላል። እንደዛም ሆኖ ነግሬሽ ነው በደንብ የምታይኝ። ግን እሱ አይደለም የሚያናደው። ፕሮዲውሰሩ ወዳለበት አካባቢና ፒያሳ 4 ኪሎ አካባቢ ነው ፖስተሩን የለጠፈው። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ የገና በዓል እረኞች ቀድመው ያዩት ታላቅ ሚስጥር ሰብአ ሰገል እጅ መንሻ ይዘው ረጅም ጉዞን አድርገው በቤተልሔም ተገኝተው በግርግም ለተወለደው ጌታ የሰገዱለት ለዓለም ትልቅ ብርሃን የፈነጠቀበት ታላቅ ሃይማኖታዊ በዓል ነው። በመላው ዓለም ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እዚህም ያላችሁ ይህንን ታላቅ በዓል የአባይ ቴሌቪዥን ሰከላ ሾውን ልዩ ዝግጅት በማዘጋጀት በዕለተ ቀኑ ወደ እናንተ የሚደርስበት ግሩም የበዓል ዝግጅት አዘጋጅተናል። እንኳን ለዚህ ቀን አደረሳችሁ፣ እንኳን በደህና መጣችሁ። በየቤታችሁም ያላችሁ ከሀገር ወጥታችሁ ሀገር ውስጥ ያለው ድባብ የሚናፍቃችሁ ይህንንና መሰል የአባይ ቴሌቪዥን ሾዎችን እየተከታተላችሁ ትውስታችሁን ቀስቅሱ። አገር ቤት እንዳላችሁ ይሰማችሁ። እዚህም ያላችሁ መልካም በዓል። ዩኒቲ ባንድም እንኳን አደረሳችሁ። ልዩ ልዩ ዝግጅቶች እንደተለመደው በሰከላ ሾው ወደ እናንተ ይደርሳሉ። በዓልን መስለናል። ሁላችንም እናንተም በያላችሁበት በዓልን እኛን ምሰሉ። ዩኒቲ ባንድ በጣም ግሩም ድምፃዊ ድምፀ መረዋ የሆነ ግሩም ድምፃዊ ከነሱ ጋር ቆይታ ያደርጋል። ኢሳያስ ታምራት በጣም የሚገራርሙ ስራዎችን አድርሶናል። ከሱም ጋር ቆይታ እናደርጋለን። መድረኩን ለዩኒቲ ባንድ ለቃለው። ተጫወቱልኝ። በጭብጨባ ሸኙ። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ። ሰከላ ሾውን እየተከታተላችሁ ነው የምትገኙት። ልዩ የበዓል ዝግጅታችን ላይ ናችሁ። በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የልደት በዓል በድጋሚ በሰላም አደረሳችሁ አደረሰን እላለሁ። የመጀመሪያ እንግዳዬ የዛሬ ልዩ እንግዳዬ በጣም የምትወዱት ወጣት በሰራባቸው ፊልሞች በሙሉ የፊልም ጽሑፉ እንኳን ኃይለኛ ምርጥ አድርጎ የሚጨርስ ተወዳጅ ተዋናይ ነው። በጣም በርካታ ፊልሞችና ተከታታይ የቴሌቪዥን ድራማዎች ላይ ሰርቷል። እሱ ካለበት አያለው እሱም ብዬ ነው የመጣሁት የሚሉ ኮሜንቶች እሱ በሚሰራቸው ፊልሞች በሚለቀቁበት ጊዜ ከስር ማግኘት የተለመደ ነው። እንግዳ ሰው ሀብቴ ይባላል። ምናልባት እኔ ራሴ ይህን ስም ጠርቼው አላውቅም። ቴዲ በሚለው ነው የምናውቀው። ቴዲ በአክብሮት እባክህ። እንኳን አደረሰ። እንኳን አብሮ አደረሰ። ከረጅም ጊዜ በኋላ በበዓል ልዩ ፕሮግራም ላይ ተገናኘን። አይገርም? በጣም ረጅም ጊዜ። ከዚህ በፊት የበዓል ስራ ደግሞ ሰርተን እናውቃለንና በዓል ላይ የማየው ሰው ልትመስለኝ ነው። የእኮ መራለሁ ስጠይቅ ነው የሚሻለኝ። አረ እና ተጀምረው አንተ። እኔ ደግሞ ስጠይቅ ነው መጠየቅ ይከብደኛል በእውነት። እሺ ልጠይቃ ዛሬ ተጠየቅ። ጥያቄ ለምንድን ነው ያስፈራው? እኔ እንጃ። አሁን ብዙ ሰው አያምነኝም። ስቴጅ ላይ እንኳን ሰርተፍኬት ለመውሰድ ስወጣ
ምናልባት የሆኑ ቪዲዮዎች ላይ ካየሽ ትንሽ ደንቀፍ ምናምን እላለሁ። በጣም ነው የሚሞቀኝ ምናምን። ልክ ከካሜራ ጀርባ ፊልሙ እንደመስራት አይደለም የተጠናውን ስሰራ ሰላም ነኝ። በደንብ ሪላክስ አድርጌ ነው የምሰራው። ግን ልክ እንደዚህ ለጥያቄ መሄድ፣ ስቴጅ ላይ መውጣት፣ ኢቭን ስቴጅ ላይ ስመራ እንኳን ይሻለኛል። ግን እንደ እንግዳ ራሴን ቴዲ ነው ስወጣ ነው የምፈራው። ካራክተር ሆኜ ስወጣ ደፋር ነኝ። ስለዚህ ቴዲ ፈሪ ነው። የሚሰራቸው ገጸ ባህሪያት ደግሞ ብዙ አይነት ናቸው። እንደው ይሄንን ሆኜ ብሰራ ብለህ ያልሰራኸው ነገር አለ? አዎ አሁን እንደውም ጻፉልኝ ብዬ የምለው አለ። አሁን እንደዚህ አይነት ብዬ በይፋ ባልናገርም ያልተጫወትኩት በጣም መጫወት የምፈልገው አይነት ካራክተር አለ። የወጣ ቀን ግን ይሄንን ነበረ መጫወት የምፈልገው የነበረው ብዬ እናገራለሁ። በጣም የምፈልገው በጣም እንደሚፈትነኝ እርግጠኛ የምሆንበት ካራክተር የማውቀው ካራክተሩን ነው፣ ስቶሪውን አላውቅም። ግን በጣም ይፈትናል ብዬ የማስበው አንድ ሰውነት ላይ በጣም ብዙ የሆኑ ገጸ ባህሪያትን ያለ ከት መጫወት ፈልጋለሁ። ከባድ ይመስለኛል። ትወጣዋለህ አውቃለሁ። ፈጣሪ ይምጣና መፈተን ደስ ይላል። እንደ ባለሙያ አቅምህን የሚፈትን ነገር ሁሌ አንድ አይነት ነገር መስራት ብዙ ደስ ላይል ይችላል። ጊዜ ሲቀያየር ጥሩ ነው። በጣም ከራስህ የራቁ ገጸ ባህሪያትን ተውነህ ታውቃለህ? እስካሁን ከሰራውስ የፈተነህ የትኛው ነው? መፈተን ሳይሆን ግራ ገብቶኝ የነበረ ፊልም ነበር። በጣም ብዙ ሰው አሁን ነው እንደውም ያወቀውና ከነ ሀና ዮሐንስ ጋር የዛሬ 10 ምናምን ዓመት አይገርም። እሱ ካራክተር የሴት ሆርሞን የበዛበት ካራክተር ነው እና እኔ ለዛ አይነት ካራክተርም ዜናውን ወይም ደግሞ የዛን አይነት ካራክተር ምን እንደሚሰማው ለኔም አዲስ ነው። የምታውቂውን መጫወት አይከብድም። አንድ ተማሪ እንደዚህ አይነት ተማሪ ስትባይ አንድ ተማሪ አታጭም ትምህርት ቤት ላይ አብሮሽ የተማረ ወይ የሰፈር ልጅ። ግን ያ ሆርሞን ሲበዛ አንድ ወንድን እንዴት እንደሚያናገረው አጋጥሞኝ ስለማያውቅ አላውቀውም። ስለዚህ ለኔ ካራክተሩን ማጥናት ከባድ ነበር። በአጋጣሚ የሆነ ሰው ላይ እንዳይተደረኩኝ ፊልሞችን እንዳይተደረኩኝና መጣና ከባድ ነበር። ፊልሙ እስኪያልቅ ሁሉም እንዳወራቸው አይፈልጉም ነበር። ሙሉ የጺሜ ተነስቷል፣ ሹሩባ ተሰርቷል፣ ካራክተሩ ሎቴ ያለው እና የሚያወራው እንደ ሴት ተሰርቶ እስኪያልቅ ከና አቀማመጡ ከነ ሁኔታው በአትሌቱ አጭር የሆነ ሱሪ ነው የሚያደርገው ምናምን። ትንሽ እሱ ካራክተርን ከዚህ በፊት ባለማወቅ የተነሳ ያንን ለማጥናት ከባድ ነበር። ከዛ ውጪ ፈታኝ ካራክተሮች ያሉበት ፊልሞች አሉ። ግን እኔ እንትን ደፍራለሁ፣ አደጋ ደፍራለሁ ማለት አደጋ ደፍራለሁ። እኛ ጋር ስታንትማን የተለመደ ባይሆንም እንደውም አሁን ለመጀመሪያ ጊዜ አዲስ ስራ ላይ እኔን በሚመስል ሰው ስታንትማን ከጀርባ አድርጌ መስራት ጀምረናል። አንዳንድ ፕሮዲውሰሮች አደጋን አሁን መዳፈር ስለማይፈልጉ ኦልሬዲ ሙሉ ስራ ይቆማል። እኔ ደግሞ አደጋ እንዳፈራለሁ እና ደርሰውብኝ ያውቃልን ብዙ ነገሮች ቀረጻ ላይ የተሰባበሩ ቦታዎችም አሉ። የምር ነው? አዎ። ንክች ያደረገ ግን አትመስልም። ልክ እንዳልኩ ቁጭ ብለህ እስቲ ንገረኝ የተወሰኑ ገጠመኞች። አንዱ ኦልሬዲ ራሴን ስቼ የነበረበትና ኦልሬዲ ተረፍኩበት ነው። ሁለተኛ ጊዜ ኖርኩበት ያልኩበት ጊዜ ነው። ከዛ ውጪ ደግሞ ኖርማል ይሄ በደንብ ትሬኒንጉን ሳታደርጊ የድብድብ ሲኖችን ስትሰሪ ሰዓቱ ላይ ኢሞሽናል ተውኝና አንደኛው እግሬን አነሳለሁ ስል ዝቅ ብሏል ሱሪ፣ በአትሌቱ ሌላኛው እግሬ ሳበው ማለት በሙሉ ሰውነቴን ያረፍኩት አይሰራም። ከዛ በኋላ ለሌላ ቀን ቀረጻ ማሳደር አትችይም። ከዛ በኋላ ይሄ እንዴት ይምታ ነው እንዴት ይሰንዝብ እንደዚህ ምናምን ብዙ አሉ። ያው ሰፊ ጊዜ አይደለም እነዚህን ኮሪዮግራፊ ለመስራት የምናገኘው። ከዛ ውጪ ሌሎቹ ያው ብዙ ጊዜ ብያቸው ማቃቸው ናቸውና ቴዲ ወደ ሙዚቃው በጣም ልታደላ ትችል ነበር። እንግዲህ ቀድሜ የማውቀው ነገር ወይም ደግሞ ድንገት የሆነ ጊዜ ድራም ስትይዝ ነው መሰለኝ ያየሁትና በጣም ጎበዝ ነህና ለምን ወደ ሙዚቃ አልሄደም? እንዴት አልሄደም? እንዴት አልወሰደውም? ሰርተሃል የተወሰነ ጊዜ። ምናልባት እሱን ለማያውቁ ሰዎች አቤት ቢያድለኝ ድምጽ ማለት ብዘፍን እና የምር ከሰራኋቸው ስራዎች ምመኘዋት የመስፈን ችሎታው ነው። ድምጽ ቢኖረኝ አይሽ በጣም ምመኘው እና ደግሞ ምንም የማልችለውና መሞከር የማልችለው ደግሞ ዜማ እንኳን በትክክል ማለት አልችልም። የተዘፈነ ዘፈን ምመኘውን ፈልገው ያልሆነልኝ ግን ከሱ ላለመራቅ ኤልሻዳይ ቡድን ላይ ብዙ ሰፊ ሰዓት የሰራሁት ሙዚቃ ቲሙ ላይ ነው። ሃይስኩል ተማሪ ሆነን ነው ሙሉ ባንድ የነበረን። በእያንዳንዱ በፕሮግራሞች ላይ የኛን ሙሉ ባንድ ይዘን ከተለያየ ቦታ ድምፃውያንን ወስደን መሳሪያ ተጫዋቾች ከተለያየ ቦታ ኮሌክት አድርገን ስራዎችን እንሰራ ነበር። ምናልባት አንዱ ምስክር ያው አዲስ ነው። አዲስኛ በዛ ሰዓት ላይ ድራም እሱ የሚጫወት ነበር።
እኔ እሱን ያክል ባልጫወትም አዲስ ለገሰ ድራም ይጫወት ነበረ። ከዛ በኋላ ነው ድምጽም ድራምም ይሰራል። ግን ከሆነ ጊዜ በኋላ ድንገት በሰርፕራይዝ መጣ። ድራም ላይ ታውቂዋለሽ ኦሬዲ ድራም ራሱ አዲስ ይጫወታል፣ አዲስም ድራም ይጫወታል። እኔ ከሱ ባነሰ ግን ሞክራለሁ ያን ይጫወት ስለነበር እና ባንዱንም ማዋቀር የነበረው ለዛ ላለመራቅ። ጥሩ ነው ድምጽ ባይኖረኝ ላለመራቅ እንዴ ከጀርባ ማጀብ ራሱ ማናየበት። ቴዲ ምናልባት ድምጻዊ ገጸ ባህሪ ሊገጥመው ይችላል እኮ። ገጠመኝ ሰራው 2 ምን ላይ አንድ ባለክራር ላይ ድምጻዊ ሉም ብሎ ሳይሆን ያፈቀራትን በመጠበቅ ድምጹን በቮካል ሰርቶት ያመጣው ድምጻዊ። እስቲ ስለ ኤልሻዳይ ቡድን ንገረኝ። ብዙ ሰው ወጥቶበታል፣ በጣም ብዙ ልጆችም ነበሩ በወቅቱ። ያ አይነት ባህል ወይ ልማድ ነገር ነበረ ወጣቶች የሚሳተፉበት። እንደ ኤልሻዳይ በጣም ብዙ ክበባት ነበሩ አዲስ አበባ ላይ። ያኔ ከክበባት ነው ብዙ ሰው የሚወጣው። በደንብ ምድሉ ነበረ፣ በየቦታው አዳራሾች ይሰጣሉ በደንብ። የኛ ደግሞ ከተለያየ ትምህርት ቤት ነው አንድ ላይ ተገናኝተን ኤልሻዳይ የሚባለውን ቲም የመሰረት ነው። በሰዓቱ 83 አባላት አለው፣ ቋሚ የማይቀሩ አባላት። ሁሌም ከትምህርት ቤት በኋላ ሬድስ አለ፣ ትሬኒንግ አለ። ቅዳሜና እሑድ ደግሞ ሰፊ ሰዓት እንሰራለን። ያ ሁሌም ተናግራለሁ። እኔ ዳንስ ነበር በሰዓቱ የምሰራው። ከዛ ውጪ የቲሙ መስራች ነኝ። ግን ካሜራ ሰራይ ከነበረበት ቦታ ፊልምን እንስራ ብለን ስንል ቀጥታ ሙሉ በሙሉ ቲሙን ስቱዲዮ ያስገብተን ምናምን አድርገን ቀየርን። ከሆነ ጊዜ በኋላ ቲሙ ፈረሰ። ብዙዎቹ ሰዎች ከሀገር ወጡ። ብዙም ሰው በአርቶ አልቀጠለም። ደግሞ አሁን አንድ 5 ሰዎች ቀጠል ከ80 ምናምን 83 ሰው 5 ሰው ይገርም 70 በጣም ብዙ። ከ16 ዓመት በኋላ ተገናኝተናል። እሱን ነገር በደንብ እንጫወትበት እስቲ። ከረጅም ጊዜ በኋላ ሰው ሲገናኝ በጣም ብዙ አይነት የህይወት ለውጦች ለካ ሙዚቃ ሰራ ነበር ወይ ቲያትር ሰራ ነበር እንደዚህ ሞክር ሙሉ ለሙሉ 10 ምናምን ዓመት 18 ዓመት ነው የተለያያችሁት? 16 ዓመት አንድ ሰው ቤተሰብ ቢመሰርት ከ2 ዓመት በኋላ ከቤት የሚወጣ ልጅ ያፈራል ወጣት ልጅና በዛ ሁሉ የእድሜ ጊዜ ውስጥ ደግሞ በጣም ብዙ ህይወት ለውጥ ነው ያለው። ምን አይነት ሁኔታ ነበር ስትሰባሰቡ? ምናልባት ቴዲ ድሮ የሚያውቁት ቴዲ ሆኖ ሊሆን ይችላል። ምክንያቱም ያን የሚያውቁት ቦታ ላይ ያላችሁ ጥቂት ናችሁ፣ እዛው አሳድጋችሁ ያላችሁት። ሌሎቹ ትተውት ተመልካች ሆነዋል። እንደኛ ብዙ መቀያየር አለ እና በሰዓቱ ሁሉንም ሰው ለማግኘት ያውን ቴክኖሎጂ አሪፍ ሆኗል። ግሩፕ ተፈጥሮ አንዳችሁን ካገኛችሁ ተብሎ ብቻ ተገኘ ብዙ ሰው። ከ83 ሰው ኦልሞስት ወደ 64 ሰው አካባቢ ተገኘ። የተወሰኑት ከሀገር ውጭ የነበሩ ሰዎች ወደዚህ መምጣት የቻሉት መጥተዋል። ሁሉ ያልቻሉት ደግሞ እዛ ባሉበት ሀገር ሆነው ፕሮግራሙን ላይቭ እንዲከታተሉ አድርገን እንዲያዩ አድርገናል። ሙሉ ቀኑን አብረው እንዲውሉ። ግን በሰዓቱ ከባድ የነበረው የሆነ ሰው ሲመጣ መጥቶ የሆነ መኪና ይቆማል። የሚወርደው ሰው ማን ነው? ከዛ ቤተሰቡን ይዞ ይመጣል። 3 ልጅ ይዛስቱ ማን ፈልገሽ ለማስታወስ በኋላ አስታውሰሽ። እርግጥ ሴቶቹ ቶሎ የመቀየር ደግሞ የተወሰኑ ልጆች ናቸው ብዙ መለያየት ያልነበረውና በሰዓቱ ብዙ ነገር ያላበቃበትም ሰው አለ። ተጣልቶ የተለያየም ሰው አለ። በዛ ከ16 ዓመት በኋላ የተገናኘ 3 ሰዎች ግን ያኔ ቲሙ ላይ የነበሩ ዛሬ ያኔ ፍቅረኛ የነበሩና ዛሬ ተጋብተው አብረው የሚኖሩ ሰዎች አሉ። ከ16 ዓመት በኋላ ስናገኛቸው አብረው ወልደው ተጋብተው ኖረው ያገኘናቸው 3 ሰዎች ከ83 ሰው። ጥሩ ነው የልጅነት ነገር ሲቀጥል ደስ ይላል እንደዚህ። እና ለብዙዎቻችን ደግሞ አንስፔክትድ ነበር ማለት ያኔ እንኳን አብረው እንደነበሩ ማታውቂያቸው ሰዎች ጭራሽ ማታውቁት የነበረው አላችሁት አንድ ላይ ሲመጡ። ከዛ በኋላ ልጆቻቸውን ሲያስተዋውቁሽ አስቡ። እና ደስ ይል ነበር። ከ16 ዓመት በኋላ ተገናኘ። አሁን ብዙ መጠያየቅ አለ። አሁን በደንብ ያን ሰዓት ከተገናኘን በኋላ ብዙ ከተወራ በኋላ አሁን መጠያየቁ አለ። ወዳችኋለሁ የኤልሻዳይ ልጆች በጠቅላላ ሁሌም። የድሮ ጓደኝነትንና የድሮ ዕቃ ምናምን ይባላል መሰለ አይገኝም ይባላልና ደስ ይላል ወደኋላ ሲመለስ። ሁልጊዜ በጣም ተጫዋች ነህ በግል ሳቅህ ከካሜራ ውጭ። በእርግጥ ካሜራ ላይ ቦታው እንደሚፈቅደው ነው የምትሆነው። እሱ ግን ልጅ ሆነህ ምን አይነት ልጅ እንደነበርክ መሳል እፈልጋለሁ። አሁንም ፈጣን ነህ፣ ተግባቢ ነህ። ልጅ እያለህ እዛ ላይ
አለው ቀሽቃሽ። ትምህርት ቤት ውስጥ ዩኒሊደር ሃይ ስኩል ላይ ሁሉም ቦታ ታገኘኛለሽ። ሁሉም ክበባት ላይ ያለው የስዕል ክበብ፣ ሁሉ የሥነ ጽሑፍ ሁሉም ቦታ ላይ ያለውበት ብቻ ትምህርት ቤት ውስጥ የሆነ ቲም ተብሎ ከተዋቀረ ምን እንደሆነ ባላቅም እመዘገባለሁ አለ ሁሉም ላይ። በሁለቱም ሽፍት የጠዋትና የከሳት ተማሪዎች ነን። በሁለቱም ሽፍት ትምህርት ቤት ነው ሙላው እና አንዳንዴ ዩኒሊደሩ ግራ ገብቶት በርጋ አግኝቶኝ ግቡ ምናምን ብሎ ኳስ ሜዳ ጋር ያገኘኛል። የሆነ ሰዓት ላይ አግኝቶኝ ካፌ ያገኘኛል። ና አባስተው ነው እንደዚህ ይለቅቁ በማንኛውም ተብሎ ፍሪት አልጠፋም። የጠዋት ተማሪ ሆኜ ከሰዓትም አለ እና ትምህርት ቤት ላይ ትንሽ ምናልባት እነዛ ብዙ ክበባት ውስጥ መግባት ብዙ ሰዎች ጋር ቅርበት መፍጠር ምናልባት እንደ ተዋናይ ስትሆን እንደ ግብአት የሚሆነ ይመስለኛል። ምንም ጥያቄ የለውም። ብዙ ሰዎችን ስታቂ የሚመጣልሽ ስራ አለ። የኔም ብቻ አይደለም። አንድ ፊልም ላይ እኔና አንቺ ካስቶንን ስንመጣ ከራሴ ውጪ እኮ ያንቺን ካራክተር አያለው። ስለዚህ ምናልባት የኔን ብቻ መስራት ሳይሆን ያንቺን ስሰራ ትዝ የሚለኝ ሰው ይኖራል። ስለዚህ ከነዛ ሰዎች ነው የምትመዥው ብዙውን ነገር እንጂ ህሊና ድራማ ላይ እኮ አቶ ማንደፍሮን ለመጫወት እኔ እዛኛው እድሜ ላይ ሆኜ አላየሁትም። በዛ አይነት ኑሮ ውስጥ ሆኜ አላየሁትም። ግን በአቅራቢያዬ ማቀው ሰው አለ። ከሆነ ሰው የዛን ሰው አቀማመጥ፣ ከሆነ ሰው አነጋገሩን፣ ከሆነ ሰው ተወስጃለሽና ከብዙ ሰዎች ጋር መግባባት ለግል ህይወቴም ከስራ ውጪ በጣም ጠቅሞኛል። ብዙ ትልልቅ በእድሜ ታላላቅ ጓደኞች አሉኝ። ብዙ ኤክስፒሪየንስ ወስድባቸውና ከብዙ ሰው ጋር መግባባት ጥሩ ነገር አለው። ተወዳጅ ከሆነው ካለቁ ከታዩ ድራማዎች መካከል ለተከታታይ ቴሌቪዥን ድራማ መካከል ህሊናን አሁን አንስተሃልና እዛ ላይ የሰራኸው ገጸ ባህሪ ቴዲ አሳመናችሁኝ በግድ ጠም እንደዚህ ጄን ጠምዛችሁ ሁለት አባትና አሉልዶ ዛት አማክ ቸሬን አትወልደውም። ግን ምናልባት ሁለታችሁንም ስለማውቃችሁና በቃ የሆነ ልዩነታችሁ ይሄ ነው የሚባል አይደለም። አንድ እሱ ያንን ልዩነት፣ ሁለተኛ ነገር ብዙ ፊልሞች ላይ የማፊያ ቡድን መሪ በጣም ጨካኝ ሰው ምናምን ሲሆኑ የተሳካላቸው በቃ ጥቂት ሰዎች አሉ። ከነዛ መሃል ሆነህ ነው ያሳመንከን። አበበ ባልቻ ነው በደንብ ማስታውሰው። እንደው በጣም አሉ ሌሎችም፣ ግን አሁን በአጋጣሚ እሱን ያስታወስኩት ይሄኛው ገጸ ባህሪ ላይ ሁለቱንም በደንብ እጄን ጠምዘዘ በቃ አሳመንከኝ። በተለይ እንደው ጎበዝ ሰው ካገኘሽ በዚሁ መልእክት አስተላልፊልኝ። እሺ ወይ ሁለቱ ካራክተር የሚገናኙበት ሰው ለሰው ላይ ያለው አቤና ልታጠፉ ፈለጋችሁ? እስቲ ተገናኝተው ምን ይፈጥራሉ? እስቲ ያው አሁን መልሼ የምሰጠው ለራሳቸው ለህሊና ሰዎች እያወራሽ ነው ሀሳብ መጣ። አረ ቢገናኙ ምን ይሆናሉ? ምን ይፈጠራል? ጥሩ ነገር የሚወጣው ይመስለኛል። አስቡበት ብለናል። በዚሁ መልእክቱን ልጅ ሆኖ እንዲሰራ ተብለ ስክሪፕቱን ስታይ ምን ተሰማህ? ሁለታችሁም እሱን አጋጣሚ እዚህ ጋር ስላላገኘው የሁለታችሁንም አባቴ ልጅ ለመባባል በጣም መጀመሪያ በረከት አስደንግጦኛል። ዳይሬክተሩ ቤኪ በጣም ጀግና ዳይሬክተር ነው፣ በረከት ወረደ ማያ እና ይህንን ካራክተር አንብቤዋለሁ። ምናልባት የመሰለኝ ቴዲ የሚባል ካራክተር አለ፣ የዩኒቨርሲቲ ተማሪው መሳይ የሚጫወተው ካራክተር። ከዛ በኋላ የገመትኩት ለኔ ከቀረበ ብዬ ያልኩት በኋላ ላይ ይሄን ነው የምትጫወተው፣ ቸሬ ነው የኛው የሚጫወተው የሱ አባት ሲለኝ መጀመሪያ ሊያስቀኝ ነው መሰለኝ እና አረ ቤኪ አናወራ እንደዚህ የምሬን ነው የምነግርህ። ብቻ በቃ በደንብ እንደዚህ አስቦና እሱ አስቦ ጨርሷል፣ አዘጋጅቷል። ጸጉሩ እንዴት እንደሚሆን ፎቶ ምናምን ይዞ እንደዚህ እንሞክረውና ካልሆነ በቃ ስታየው ሁኔታው ካልሆነ እንተወዋለን። የምራው እንደማይሆን እርግጠኛ ሆኜ ነው ጸጉሩ የተሞከረው። ጸጉሩ ከተሞከረ በኋላ የሆነ አይነት ነገር ሲሰጠኝ፣ የሆነ አይነት ሂንት ሲሰጠኝ፣ አቀማመጥ ሲቀየር፣ ሆዷን ስናመጣት እንዴት ነው በርች እያልን ስንመጣ የሆነ ነገር መጣ። ከዛ ጋር ቀርጾ አሳየኝ። ከዛ ግን እንዳልኩሽ ነው መታገል እወዳለሁ። ስለዚህ ለምን አይሆንም አያሳምንም ሳይሆን ጉዳዩ አሳምንን ለምን አናየውም? ለምን አናመጣው? ምንም ጥያቄ የለው። ከዛ በኋላ ተሰራ። በጣም ወድጄ የሰራሁት ካራክተር ነው። ቤኪ ቴንኪው አመሰግናለሁ። ሌላኛውን ሳይድ እንዳይሰላ አረከኝ። ከሱ በኋላ ግን የ80 ዓመት አዛውንት ጠበቃ የነበሩ ሰው
ፊልም መጣልኝ፣ ተሰርቶ አልቋል። አሁን ቅርብ ቀን ይወጣል። የቸሬ ነው አይደል? ይገርምሽ እንግዲህ 80 ዓመት ሆኜ ሰርቻለሁ። በጣም ከባድ ነው ይሄ። ሁሉ ነገርህ ነው የሚቀየረው ማለት ሁሉም ነገር ምንም ድምፅም ጭምር። ይሄ ድምፅ ለ80 ዓመቱ ሰው ኢነርጂ ያለውና አይሆንም። አካሄዳቸው፣ አቀማመጣቸው ኤቭሪቲንግ በጣም ከባድ እሱ ነው። ይሄ ቅልጥፍና ፍጥነት ራሱ አይመጣም። ሁሉም ነገር ይለያል። ገጸ ባህሪ ሲሰጥህ ሰዎች ታጠናለህ። አሁን የ80 ዓመት ሰው ሳል ቢባል ቅርብ ቀን አንድ ቪዲዮ እያየው ነበረ። አንድ ልጅ አያቱን ቀርጾ ስንት ዓመትሽ ነው? 25 ዓመቴ ነው የሚል ቪዲዮ አይተዋላ። አሁን እሳቸው ቦታ ላይ እንደ 40 አትሆኝም? እንደ 40 በሆንማ ቆሜ አሁን ልክ እንደዛ 80 ዓመት ሲባል በቃ እንደ ሁሉም ሰው ጭንቅላት ይለያያል። እውነታው አለ የምታውቀው ደግሞ። ቴዲ ምንድን ነው የሚያደርገው? እንደዚህ አይነት ሰዎች ታስባለህ፣ ታያለህ? በሚገርምሽ ደረጃ በጣም ሰፊ ሰዓት ከቴሌቪዥን ላይ ከሚያጠፉም ሰዎች ነኝ። ፊልም በደንብ አያለው በጣም ሰፊ ሰዓት። ከዛ ውጭ ከፊልም ውጭ ፕሮግራሞችን አያለው። የትኛውንም የቴሌቪዥን ፕሮግራሞች ብዙዎቹን አውቃቸዋለሁ። ከብዙዎቻችሁ ጋር ኦልሬዲ በስራ ከመገናኘት ውጪ የነበሩሽን የሆኑሽ ፕሮግራሞች አውቃለሁ። የምትወስጂው ነገር ይሆናል። ቅድም እንዳልኩሽ ነው፣ ለእኔ ብቻ አይደለም ለሌላኛው አብሮኝ ለሚሰራው ሰው የምወስደው ግብአት አለ። ግን አሁን የ80 ዓመቱ ሰውዬ ሲባል ግን የ80 ዓመት ሰው ማወቅ ብቻ ሳይሆን የቴዲ አቋቋም ወደ የትኛው ያደላል፣ ከስቶ ወፍሮ እንዴት ይሁን እንደዚህን መስራት ሁሉን ነገር ሰራና ድምፅ ላይ ነበር የከበደን። ይሄንን የኤነርጂ ማጥፋት ቀስ ብለም ኢነርጂው አይጠፋም። እሱ ላይ ነበረን ስራ ነበር የነበረው። ስለዚህ ይሄንን ቴክስቸር መቀየር አለብሽ። የአገጭሽን አገጣጠም፣ የጥርስ አገጣጠም መቀየር አለብሽ። ሁኔታ ወይ ወደ አንድ ጎን መውሰድ፣ ወይ የሆነ ጥርስ ነክሶ እንዲቀር ማድረግ፣ ወይ ምላስ በተለምዶ ወደ አንድ አካባቢው ነገር እንዲሆን እንስታረጊ ድምጽሽ ይቀየራል። በዛ ሙከራ ውስጥ አንድ ቆንጆ ድምጽ አገኘን። እሳቸውን ድምጽ ተጠቀምን። በቅርብ ጊዜ ይመጣሉ። በጉጉት ነው የምጠብቃቸው። እንደዛ ነው ማድረገው። ብዙ ጊዜ በጣም ብዙ አድናቂ አለ። የእውነትም ደግሞ በግል ብዬው አውቃለሁ። ብዙ ጊዜ ጀግና ተዋናይ ነህ። የተሰጠህን ገጸ ባህሪ በቃ አሳምነ ጥንቅቅ ያለ የእውነት አሉ ብዙ እዚህ ጋር እንትን ባልልም፣ ግን በቃ ከምርጦቹ መካከል ነህና አንተ የማድናቂ ነህ። እኛ አንተ እናደንቃለን። እኔ ምናልባት በዚህ ልስማማ የምችልባቸው ሰዎች ብዙ ጊዜ ይበዛሉ እንዲህ በግል ስናወራና፣ እኔ በዚህ ኢንዱስትሪ ላይ ስራን ሰርቶ የጨረሰ ሰው አድናቂ ነኝ። የሁሉ ስራው ይመርም አይመርም፣ በዚህ ኢንዱስትሪ አንድን ስራ መጨረስ እንደ መጨረስ ከባድ ነገር የለም። በጣም ጥሩ ሆኖ ጥሩም ሳይሆን አንሶም ቢያልቅ የጨረሰ ሰው የሁሉም አድናቂ ነኝ። ከዛ ውጪ እግዚአብሔር ከፈቀደ ከሁሉም ጋር የመስራት ፍላጎት አለኝ። እስካሁን ያልሰራዋቸው ሰዎች አሉ እጅግ በጣም መስራት የምፈልገው። ስቀልዱላ አንዳንዴ እናገራለሁ። ከከሌ ጋር ካስት ያደረገኝ ሰው ካለ ከምሰራበት ዋጋ በግማሽ ይሄ ለ10 ቀን የወጣ ኦፈር ነው ላለው ከሱ ጋር ያገናኘኝ ሰው ካለ ብዬ ቀላል ነው። ብዙ አብሬያቸው ያልሰራዋቸው ማደንቃቸው በጣም መወዳቸው ሙያ አጋሮች ያሉ፣ አሁንም ከእያንዳንዳቸው ጋር መስራት ፈልጋለሁ። በጣም መስራት ፈልጋለሁ። የሰሞኑን አዲስ ኦፈር የለህም? ለ10 ቀን ከማጋ ዛሬ በዚህ ገናና ከማጋ ይወድ አሁን እንደዚህ ሳወራ በእርግጠኝነት ደግሞ ያውቁታል። አይ አሁን ከብዙ ጓደኞቼ ዳይሬክተሮች ጋር ፕሮዲውሰሮች ጋር ይሄንን አወራለሁ። እንደዚህ የምፈልገውን ነገር ከሚናገሩ ሰዎች ነኝ በትክክል። እና አሁን ሳወራ በእርግጠኝነት ቤት የሚስቁ ዳይሬክተሮች ፕሮዲውሰሮች አሉ፣ ያውቁታል። ድጋሚ በዚህ ገና ለ25 ቀን ከምታውቁት ሰው ጋር ካስት ከተደረኩኝ በዚህ መንገድ እንሰራለን። እኛ አንወቅም። አይ አልጥራ ሲወጣ ይሄ ነበር ለዚህ ገና ስጦታችን ይሁን። ሌላ መቼ ምንም ሰተን አትሄድም። እኛ አሁን በዚህ ሰዓት ላይ ከረጥሊ እኔ ገብቼ ቶሎ ጻፍ ላረግ ነው የሚመስለው። አስጨነኩት። ከአሌክስ ጋርና ከግሩም ጋር ከሁለቱም ጋር አውርተን ነው ይሄንን የምለው ለሁሉም። በዚህ ሰዓት ላይ አሁን ከሁለቱ ጋር በደንብ መገናኘት እንፈልጋለን አብረን። ካልሆነ ከግሩሜ ጋር እንደውም እኛ አንጻፍ እንዴ ተባብለናል። ግን አሁን በቃ በዚህ ሰዓት በደንብ ነው የምፈልገው። በጣም ነው የምወዳቸው። ከሌሎቹ ከብዙዎቹ ጋር ገና እያልን እንሰራለን። ግን በዚህ ሰሞን ካወራ ነው ብዬ ያልኩት። በቃ 25 ቀን ነው ተጠቀሙበት። ታላቅ ቅናሽ የትም አይገኝ። እሺ፣ የካሜራ ባለሙያ ነበርክ።
ወደዚህ ከመምጣት በፊት ቀደም አንስተዋል እዛ ላይ ብትኖር ምን አይነት ካሜራማን ትሆን ነበር ይሆነ ኃይለኛ ካሜራማን አላቀውም እንዴት ካሜራን በጣም ወድጄ ነው የምሰራውና ከተቀየስኩኝ በኋላ ግን ነቅተው ተቃተ ቆየው በጣም ረጅም ጊዜ ቆየው የመጨረሻ ጊዜ የአብርሃም ክሊፕ ከሰራው በኋላ አልነካው ግን በጣም ነው የምወደው ማለት በጣም ነው እንዴ 2 ዓመት እኮ ሰርግ ቀርጫለሁ በ2 ዓመቱ ስንት ሰው እንዳጋባው አስቢ በካሜራ ሰርግ መስራት እጅ ያስፈጣል ብዙ ስለሆነ ፈጣን ስራ ስለሆነ በዛ ላይ ደግሞ በጣም ሰፊ ሰዓት ነው ካሜራ የምትይዙ ሁለተኛ የሚደገም ሞመንት የለም የሚያልፍ ነው መጠበቅና መያዝ አለብሽ እንዴ መጨረሻ ላይ እኮ ማለት ሽጉጦቶብን ያውቃል ፉቴጅ ጠፍቶ ሰርጉ የወጣበትን ወጪ አስቢው እዛ ቦታ ላይ የሆነ ዋና ጉዳይ እንደው እግዚአብሔር ይመስገን መጨረሻ ላይ ተገኝቷል 2 ክሮች ጠፍተው ሙሉ ወሳኝ ቀረጻውን የያዙ እንትኖች ረጅም ጊዜ ቆይተው አስቢው ያን ሁሉ አውጥተሽ የለም ሪስክም አለው በዛው ልክ ማምለጥ የሌለባቸው ነገሮች ማምለጥ የለባቸው ስራውን የሰጠች ሰው እንኳን ያስታወሰው ሞመንት ካሜራ ላይ ካጣው ያን እንደዚህ ሆኖ እንዴት አልያዛችሁትም ልጅ ይችላል አምልጦሽ ሊሆን ይችላል አንቺ አይገርምም ሰርግ በደንብ እጅ ያስፈጥ ሰርግ ነኝ ሰጥቻለሁ የመሳዴ ተቀበኝ ነበር አሁን ፎቶውን የሰራሁት እኔ አንድ ጓደኛ ነበረች አዎ በነገራችን ላይ ጥሩ ፎቶ አንቺ ነኝ ጥሩ ፎቶግራፈር ይወጣኝ ነበር ወይ ትዝታ እኔም ለካሜራ ገርማለ ስለዚህ አንድ ነገር ለምን አናረግም እቺና አመት ደግሞ አንቺ በፎቶ በቪዲዮ ለምን አንሰራም ማለት እንደገና የሚገርም አጋጣሚ ነው እኔ በህይወቴ ሰው ሰርግ ላይ ማላቀው ሰው ሰርግ ላይ ይገኛለሁ ብዬ አስቤ አላቅም በቃ ማቃቱ ጋር ተብለሽ ነው የምር ፎቶ እየሰራሽ የምሬን ይሄ ጓደኛዬ አንድ ጓደኛዬ ነበረች ፊልም ተመረያለውና እዛ ስንማር ሜሮን ካሳውን ትባላለች እሷ ትሰራለች ብዙ ጊዜ የሙስሊም ሰርጎች ወንዶች አያነሱም ስለዚህ ለሴት ነው ስራው የሚሰጠው እሷ ቪዲዮ ካሜራ ስለምትሰራ ፎቶግራፉን አንቺ ትሰሪያለሽ ብላ ይዛኝ ሄደች አቀዋለው ግን እንደዚህ እና አላመንኩም ራሴን ሰው ሰርግ መሃል ሳገኘው ማላቃቸው ሰዎች ሰርግ መሃል ግን ረስቼው ነበር ደግሞ ሰርግ ላይ ለካሜራማን ያለ ቦታ ለካሜራማን ያለ ክብር በጣም መጀመሪያ ኮፍታውን ይብሉ ከዛ በኋላ ወደ ስራቸው ይልቁ ነው የምትባየው አረ በጣም ይገርም እኔ ራሴ የረሳሁትን ነገር ነው ያስታወስኩ ደግሞ መጠየቄ ሰርግ እንዴት ነው ከዛ በኋላ ደጋገምሽ ወይስ ትንሽ ጊዜ ሰራሁኝ ከዛ ወኩት ማምለጥ የሌለባቸው ኬኩ ጋር ቶሎ ምንም አይደገሙ ልክ መጀመሪያ ላይ ቦታው ተለያይቶ ስለሚቀመጡ ሙሽሪትን ይዞ ሲመጣ ቶሎ ያን ጊዜ ብቻ ኦኬ ባይሽ ካሜራ ሰርተሻል ካሜራ ሰርቻለሁ መድረክ ጋብዘሽ መጥቼ መርቻለሁ አብሬሽ ከዛ ሶስተኛ እኔ ትወና እየሰራው ነው ሙዚቃው አካባቢ ነው ያልደረስኩት ግን ጥሩ የሙዚቃ አድማጭና አድናቂ ነኝ እኔ ብታውኝ ደስ ይለኛል ለምን እንደሆነ አላውቅም ይቅርታ ልጠይቅ መጥቼ ለክሾ ግን ፍላጎት ይለናገር እዚህ ሆኜ መጠየቅ ይችላል የምርና ይሆነ እና ጀመርከው አልጀመርኩም ጠየቅ አይ በሰሪ በጣም ደስ ይለኛል እና የምር ይሄንን እዚህ ልናገር ልጠይቅ ለምንድን ነው ፊልም ያልሰራሽው ፊልም የመስራት ፍላጎት ነበረኝ በደንብ አይ በጣም ተውኛለሽ እንደዛ እኮ ነው የምጠይቅሽ አይ እንጂ ቴዲ ተው እንጂ ሰዎች በበዓል ራሳቸውን ይሰጣሉ ምናምን ይባላል አንተ በጣም ተውያለሽ እኔን አይደረግም የእውነት በዓል ስክሪፕት መጥቶሽ አንቺ ፈልገሽ ሄደሽ ምናምን አታውቂ ሞክረሽ አውቃለሁ ስክሪፕት መጥቶልኝ የሚያጋል ግን በሆነ በተለያዩ ምክንያቶች ቀብዱን በልቼ ቀረው አለ መልሻለሁ ከዛ በኋላ የሚገርም 2 ስራ እንደዛ አድርጌያለሁ አንደኛው ስራ ወይ ርዕሱ ተቀይሮ ከሆነ ከወጣ አላየሁትም ሁለተኛው ሰላም ተስፋ ይሰራችሁና ኦኬ እንኳን መለስኩ አልኩ እና በሰላም ሳየው በቃ በጣም ወደድኩት እና አይ አርፌ ልቀመጥ መጽሐፍ ወዳለው ዳይሬክቲንግ ወደ ነበረ ወደዛ ማደላ ይመስለኝ ነበር እንግዲህ አሁን ይሄው እዚህ ነኝ ግን ብዙ ትወና ፈሪ ነኝ መሰለኝ ራሴ እኮ አይመስለኝም አረ
ማነው ያነሳሳሽ ከተባለ ከሰራው የሱ ነው የሱ ስራ ነው። የእውነት እኔ እንድትሰሪ እፈልጋለሁ። አሁን ከኔ ብትጀምሪ እኔ ምንም አይነት አሁን አንቺ እኮ ቢያንስ ያየሁትን ነው የነገርኩሽ። እኔ እኮ ምንም ይታል ነበረኝም እኮ መጀመሪያ ሲያስሞክሩኝ እኮ አጠገባቸው ስላለው ነው እድሉን ያገኘሁት እንጂ ከዛ በፊት የታየብኝ ነገር እኮ ኖሮ አይደለም። ብዙ ሰዎችም አለን ሌሎችም ጓደኞቼ እንደዚሁ አሉ። በኋላ ስታወሪ ስትነጋገሪ በሆነ ሐሳብ ቀይሮ ምናምን እንደዚህ ነበር ማስበው እንደዚህ ሆንኩት ያለሽ ይሄንን ያየሁትን ነው የጠየቅኩሽ እኔ። እሺ እንግዲህ እሞክራለሁ በደስታ። ከዚህ ቀደም አንድ ፊልምም ስለተማርኩ አንድ የፊልም ባለሙያ ብቻ ሲያወራ የሰማሁት አንድ ነገር ነበረ። ሰዎች ቤት ሄደን 10 ዓመት ያልተንቀሳቀሰ ቴሌቪዥን፣ ፍሪጅ፣ ሶፋ ገፍተን ነው ፊልም የምንሰራው። ተቀርጸን እንውጣ ሲባል ግብት ብለ ቅርጽ ብሎ ሚካኤል ነው የሚመስለው ብዙ ሰው ቦታ ሁኔታ ሲፈቅድልህ። ቴዲ ከ50 በላይ ፊልሞች ተከታታይ ድራማዎች ጨምሮ ወደ 60 እየተጠጋ ነው። ስራ በለጠ ታላቅ በጣም ብዙ ሄዷልና በዚህ ሁሉ መሃል በጣም ውድ መኪኖች፣ ውድ ቤቶች ምናልባት ሙያው ባያሳየህ ራሱ ማንገባባቸው በቃ የኛ ያልሆኑ ሁሉንም ጋር ፊልም ሙያ ያደርሳል። እነዚያ ሰዎች ቀላል አይደለም፣ ምስጋናም ይገባቸዋል እያለኝ ነበር። በነገራችን ላይ ቅድም በግልም እያነሳንና ምን ትላለህ እዚህ ላይ? ጥሩ ገጠመኝም እንደማታጣ ነው የእውነት ማለት ነው። ሁሌም እኔም የሌላ ጓደኞቼን ኢንተርቪው ሳይ ስናወራ እኮ እንዲህ ስንገባበዝ እናስታውሳለን፣ ግን ቦታው ላይ ስንሆን ብዙ ጊዜ እንረሳለን። የእውነቴን ነው የምነግርሽ፣ በዚህ ኢንዱስትሪ እነዚህ ሰዎች ባይኖሩ ምንም አይነት ፊልም አይኖርም። ፊልሙ ላይ ፕሮዲውሰሮች ወይም እኛ ከምናወጣው ኢነርጂ በላይ እነዚያ የሚሰጡን ቦታዎች፣ ነገሮች በአጠቃላይ በገንዘብ ቢደመሩ ምንም አንሰራቸው፣ ገብተን የምንሰራው ነገር የለም። የ40 እና የ60 ሚሊዮን ብር መኪና በየትኛውም መንገድ ተከራይተሽ አፎርድ አታደርጊውም ለስራው። እነዛን አይነት ቤቶች ሁሉ ነገራችን የተደራጁ ቤቶች ምንም አድርገን ገብተን አንሰራም። አንዴ ትዝ ይለኛል አንድ ፊልም ላይ አይ ቲንክ ስስትን ስንሰራ ከፍ ያለ መኪና ለድል ወርቅ ተፈልጎ ነበርና እያወራን አንድ ልጅ እኔ አንድ ማቀው ሰው አለ ክሩ ላይ ያለ ልጅ ነው ከዚህ በፊት መሰራበት አለቃዬ በጣም በጎ ሰው ነውና ቴዲ ነኝ ብለህ ደውልለት ምናምን አለኝ። እንዴ አንተ ደውለህ ሰጠኝ ይሻላል ችግር የለውም አውራው አለኝ። በድፍረት ደውዬ አወራው። ለምን ስራ አልከኝ? ፊልም እኮ መኪናው ላይ ተቀርጹበት። አዎ እሺ እኔ አምባሳደር ሆቴል ነው ያለሁት ከሰዎች ጋር መጥናና ውሰዳለኝ። ስደርስ ነው እንዳላወቀኝ ያወቅኩት። ሰንበዲ ነው ከተው እንዴ አንተ ነህ እንዴ ያለኝ የዛን ሰዓት ነው። ይቅርታ ያላወራውም ከሰዎች ጋር ነኝ። ያው ለመኪናው ብሎ ቁልፍ ሰጠኝ። አንተዋወቅም፣ ራንደም ነው የመጣሁት። መኪናው ይዘን ሄድን፣ ሰራን። ስንጨርስ ማታ 3 ሰዓት አካባቢ የት እናደርስልን ስለው ለዚህ ሰዓት ነው እንደ ፈለጋችሁት ነው እኮ ሌላ መኪና ጠራውኝ። ብዙ ቀን ነው የመሰለው። ልክ የሱ አይነት እኔ በዚህ 50 ምናምን ፊልሞች ውስጥ በጣም ብዙ ሰዎች ቤት ገብቻለሁ። በጣም ብዙ ምን የቼክና የወርቅ መሳቢያቸውን ሳይቆልፉ እኮ ሌላ ሁለተኛ ቤታቸው ሄደው ለ5 ቀን ቀረጻ ቤታቸውን የሰጡን ሰዎች አሉ። አንድ ጠባቂ ብቻ አድርገው ከቤቱ ጋር እና እስከዛሬ እኔም ጓደኞቼም ሁላችንም በሰራንባቸው ስራዎች ላይ ምንም ሳትሰስቱ የጠየቅናችሁን ያላችሁን ነገሮች ሰጣችሁን ፊልምን እንድንሰራ ላደረጋችሁን ለሁላችሁም ዛሬ በበዓል ቀን ከልብ በሁሉም የፊልም ኢንዱስትሪ ስም ማመስገን እፈልጋለሁ። እንኳን አደረሳችሁ። እውነት ነው ብለህዋል። የምንገነባው ነገር ስለሌለ አቅሙ ስለማይመጥን ኢንዱስትሪው የአቅም ስለሌለው ይሄ ትብብር ባይኖር አይሰራም ነበረ። ምን ላይ ነው ያለው ከዚህ ሙያ ውጪ ሌላ ስራ? አሁን እርግጥ ይሄ ኢንዱስትሪ በሌላ መልኩም ማለት ከሰዎች ጋር መተዋወቅና ለሰላምታ ብቻ አይደለም፣ ከዛ ውጪ የሚሆንበትን መንገድ አለና ብዙ ሰዎች ያሳውቆኛል። ከብዙ ሰዎች ጋር ከዚህ ስራ ውጪ ለተለያዩ ስራዎችን ደግሞ እንድንሞክርና እንድንፈጥርም እድሉን ሰጥቶኛል። አምነውኝም ከዚህ ኢንዱስትሪ በኋላ ተዋውቀን ብዙ ሌላ ስራዎች ውስጥ የከተቱኝም አብረውኝ የሚሰሩ ሰዎች አሉ። ከፊልም ውጪ የተወሰኑ ነገሮችን እሰራለሁ። ንግዱ ላይ የተወሰኑ ነገሮችን እንሰራለን ጓደኞቼ ጋር። ከዛ ውጪ አፕሊኬሽኖች አሉን ቅርብ ሰዓት ኦሬዲ ላውንጅ የምናረጋቸው የምናስተዋውቃቸው ከፊልሙ ውጪ ካሉ ባለሀብቶች ጋር ኦሬዲ ሼር ፓርትነር ሆነን የከፈትናቸው ምቾት አይቲ ሶሉሽን የሚባል ካምፓኒ አለን። አሁን ቅርብ ጊዜ እሱም ላውንጅ ይሆናል።
ከዛ ውጪ ደግሞ ለፊልም ኢንዱስትሪው አንድ አፕሊኬሽን አለን። አሁን ቅርብ ከተገልጾ ነበር ላውንጅ የምናደርገው ብዙ ከየአቅጣጫው ያሉ ወይ ፊልምን መስራት የሚፈልጉ ሰዎች በአንድ ላይ ከያሉበት ቦታ ተመዝግበው እንዲገናኙ የምናደርግበት ወይም ደግሞ ያለምንም ክፍያ በደንብ አገልግሎት የምንሰጥበት አለ። ግን ለኛ በጣም ብዙ ነው ወጪ። ይሄንን እሺ ብለውኝ የገቡ ሌላ ባለሀብቶች አሉ። ከዛ ውጪ ግን አሁን እዚህ ጋር መግለጽ የማይፈቀድልኝ ምክንያቱም ሼር ፓርትነሮቼ አብረው አሉና የምንሰራቸው የተለያዩ ስራዎች አሉ። ተመስገን። ጥሩ ነው። እኔ አንድ ጥያቄ አስቀምጫለሁ ቆጥቤ ምክንያት ስላለኝ ነው። መጀመሪያ መሆን የነበረበት ጥያቄ ወደ መጨረሻ አምጥቻለሁ። ወደዛ ከመሄዴ በፊት አንተ የምትጨምረው የምትለው አንተ ጋር ያለ ነገር ካለ እባክህ። በጣም ከመወዳቸው ፕሮጀክቶች ወይም ደግሞ ረጅም ጊዜ እናስብ ያው ብቻዬን ያመጣሁት አይደለም። ወደፊት ይፋ ሲሆን አብረውኝ ይሄንን ሐሳብ ያሰቡት የሥራ አጋሮቼ አብረው ይኖራሉ፣ ይሄን ይገልጻሉ። እመኝ ነበርና ከሀገር ውጪ ሴሌብሪቲዎች የሚኖሩባቸው አካባቢዎች ከከተማ ወጣ ብለው የሆነ አይነት ገጽታ አላቸው። ሴሌብሪቲ መንደር የምታያቸው አለ። ስራውን የሚሰሩበት ለየት ያለ ሀብ አለ፣ ቦታ አለ እና ይሄን ረጅም ጊዜ እንትን ካልን በኋላ በዚህ ጉዳይ ላይ ለመስራት ፈቃደኛ ከሆኑ ሰዎች ጋር ተሰባስበን የሆነ ፕሮጀክትን እንዲጠና አድርገን ኦሬዲ ቢሮ ለብቻው ተዋቅሮለት ሁሉ ነገር አልቆ አሁን አካባቢውን ብቻ ባልጠቅስልሽ ቅርብ ጊዜ አንድ የሴሌብሪቲ መንደር ይፋ እናደርጋለን። በጣም ትልቅ ግቢ፣ አንድ የመኖሪያ ግቢ ከብዙ እዚህ ላይ የሚሳተፉ ባለሀብቶች ጋር ኦሬዲ አውርተን የጨረስነው ነው እና ብዙዎቻችን ከዚህ በፊትም ዛሬም ወደፊትም የሚመጡ ሰዎች እያሰፉ የሚሄዱበት አንድ ትልቅ የሴሌብሪቲ የመኖሪያ መንደር ከአዲስ አበባ ከተማ ውጪ ይኖራል። መግቢያ መስፈርት አለ። ሁላችንም ተባብረን ያኛው እንዲሳካ የሁሉም ጥረት ነው። እኛ የቻልነውን ያክል መተናል። ምኞቴ ነው እኔ ብቻ ሳይሆን አብረውኝ ይህን ሀሳብ ያመጡትም ሰዎች ምኞት ነው። አርት ውስጥም ያሉ ከአርቱ ውጭም ያሉ ነጋዴዎች በጋራ አብሮ የመጣ ሀሳብ እና እዛ ላይ እጃቸውን ያስገቡ ብዙ ሰዎች አሉ። ከዛ ውጭ ወደፊት ቦታው መነገር ሲገባው ይህንን የተባበሩ ባለስልጣናትም ሆነ እንትኖች ቦታውን የሚመለከታቸው የጠየቅንበትን አካባቢ ጠቅሰን ከነሱ ጋር እንግዲህ የምንመሰጋገንበትና ፕሮጀክቱ እንግዲህ ረጅም ዓመት ነው፣ በአጭር ጊዜ የሚያልቅ አይነት ነገር አይደለም። እንዲኖረን እንግዲህ የጋራ ምኞታችን ነው። በጣም የምወደው ፕሮጀክት ነው። ከፕሮጀክቱ አጓጓኸኝ እኔ ራሴ እንግዲህ እኔም ጓጓ በርትቼ ሰራና ያንን ፊልም እሺ በዓል ነው የምታመሰግናቸው መልካም በዓል የምትላቸው ሰዎች ይኖራሉ ብዬ አስባለሁ። መልካም በዓል የሚለውን እናስቀድም። እሺ በቅድሚያ በዓልን አብረን ስላሳለፍን ስለጋበዝሽኝና መናገር የምፈልጋቸውን ነገሮች እንድናገር ወይ መናገር ያሳ ስላገኘው በጣም አመሰግናለሁ። ለቤተሰቦቼ በስራው ዓለም አብረውኝ ላሉ የስራ አጋሮቼ በአጠቃላይ ለመላው የኢትዮጵያ ሕዝብ እና የኤርትራ ሕዝብ በተለያየ ሀገርም ላሉ ሀገራችንም ላሉ መልካም የገና በዓል መጪውን ሁሉ ዘመናችንን ጥሩ ጊዜ የምናይበት ያደርግልን። ስራችን የሚባረክበት ከዚህ በላይ አሁን ከያዝነው በላይ ጥሩ ስራዎችን ወደ ሰዎች የምናደርስበት ጊዜ ያደርግልን። በየቤታችን ለሁላችንም መልካም በዓል። ቅድም እኔን ጠይቀሽኝ ነበርና ልጅ እያለ ምን አይነት ተማሪ ነበረ ቴዲ? እስቲ በማርሚያችን ንገሪኝ። እኔ ልጅ እያለሁ በጣም ስለቆየ ትዝ አይለኝ ጭራሽ። ልጅ እያለሁ እኔ በጣም ዝምተኛ፣ ብዙ ቦታ ላይ ችግር የለም ካሜራውን አጥፍተን ንገሪኝ። ይዋሽሽኝ ባለው አይደለም የእውነት ይሄ እንዳንተ ጸረ እንትን ክበብ ለክበብ ምንም አይነት ነገር ውስጥ አልነበርኩም። በትምህርትም መካከለኛ ማለት በጣም ከዝምተኛ ወደዚህ በጣም ከባድ እኮ ነው። በጣም ትልቅ ሰው ከሆንኩ በኋላ ነው አፌን የመታሁት ልበል። እንደዚህ ይሄኛው ማንነት የመጣው ቆይቶ ነው። ፍላጎት ነበረኝ። ሶስተኛ ሚዲያም አልሰራሽ? ምንም ነገር አልሰራም። ሶስተኛ ክፍል ሆኜ ስዕል እሞካክር ነበር። ጥሩ እንደሆንኩ አውቄያለሁ። አምስተኛ ክፍል ስደርስ ወደ ጽሁፍ ሄድኩኝ። ለዛ እድሜና ወቅት ጥሩ ሆንኩኝ። ከዛ በኋላ በቃ በራሴ ሬዲዮ በጣም ወድ ነበረ፣ እሰማለሁ በጣም። ያኔ የሰበሰብኩትን ይመስለኛል አሁን ማወራው፣ ያኔ ያላወራሁትን አቀራቀም ሬዲዮ በጣም ይሄ ማንገቻ ያለው ላይ ነበርሽ? በቆዳ ውስጥ የምትደረገው እንደዚህ ነው? አይ
አላስታውስኩም ግን ትንሽ እንደዚህ ከድሬዳዋ ምናምን ይመጡ ነበር ወክማን እንትኖች ሬዲዮዎች በከለር ራሱ ነበሩ ትዝ ይሉኛል አይ በከለር ከሆነ ችግር የለውም አንድ አይነት አካባቢ ነበረን ማለት ነው አይ ተቀራራቢ ነበረን ማለት ነው እና ሰማ ነበረ በጣም ሬዲዮ በቃ እውነት ሬዲዮ በጣም የመጀመሪያ ጊዜ ስቴጅ ላይ ስቴጅን የመራሽው ወይስ ምንድን ይሰራው መጀመሪያ ምግብ ፊልም ተማርኩኝ ከዛ በኋላ የሆኑ ሙከራዎች ነበሩ ግን ከዛ በፊት ፊልም ስለተማርኩኝ እንደዚህ ኮረስ የሆኑ አጃቢ የሆኑ ትንሽ ስራዎች ላይ የመግባት አጋጣሚዎች ነበሩ ቅርብ ጊዜ አንድ ሾርት ፊልም ተለቆ ነበር ዩቲዩብ ላይ ቅርብ ጊዜ መሰለኝ የተለቀቀው እኔ ቆይቶ ነው ያየሁትና አንድ ጓደኛዬ ናት የላከችልኝ ሳያት ናት የሰራችበትና ሾርት ሙቪ ነው አዳምጥ ነው መሰለኝ የሚለው ሙዚቃ እሷ መስማት የተሳናት ሆና ነው ሙዚቃ የሚሰራ ሰው ጋር ብቻ ኮኔክሽን አላት በቃ በራሳቸው መንገድ ያንን ሙዚቃ እንዴት እንደሚረዱ ያሳየ ፊልም ነበርና እርግጠኛ ነኝ ሳያት እያለች አልነበርኩም እኔ ብኖር አረሳው ኦኬ ቀረጻው የተለያየ ጊዜ ስለነበረ እሷ በሌለችበት ሰዓት ኮረሶኝ ድንገት ካሜራው እንደዚህ ሲል አለው በደም ታያለሽ አዎ እንደኔ ያለ ፖዝ አረ አሳያለሁ ያለ ፖዝ ነው እንዴ በፖዝ ብቻ ነው የምገኘው የኔ ትንሽ ይሻላል ከፖዝ ከፍ ይላልና ያንን ስክሪንሾት አድርጋ ላከችልኝና አንቺ ነሽ አይደል አለችኝ ይሄ ፎቶ አንቺ ነው አልደረው ትንሽ ነበር ያባሽ ግን በእንደዛ ላይ ስታይዋሽ እኔ ስሜት አለው የመጀመሪያ ሰዓት አለው አይደል ስሜት ራስን ማግኘትና ተቀርጾ ሰው ሲልክልሽ በጣም መቼ ነበር ጥረቶችን ነው ያሳየኝ ደስ ነው ያለኝ አይ ዝም ብዬ ለካ አይደለም አጅቤ ነው ከፊት የመጣሁት አልኩ ግን ያው ፊልም አካባቢ ነበር መገኘት የነበረብኝ ማለት ነው አሁንም እሱ በጣም ገርሞኝ ነው እኔ ራሴ በቃ አላስታውሰውም የሆነ ስራ አለ ሲባል ለስራ ከመጓጓት ለፊልም ውስጥ ለመግባት ከመጓጓት በቃ አጃቢ ነው የምትሆነው ሲባል አዝማሪ ቤት ነው የተቀረጸው አዝማሪ ቤት ሄጄ ቁጭ ሰጀናቸው ሲናገኝ እንዳንተ ተረስተው ነው አንተ የኔን ተይ ንገራቸው በአራቱም አቅጣጫ ተሽከርክሬ አንድ ፖዝ ላይ ልገኝ እሱንም በዚህኛው ዘመን ስክሪንሾት አድርገሽ በደንብ ለማሳየት ካልበዛው ያልፋላ ቶሎ ፖዝ ለማድረግ እኔ ትንሽ ይሻላለሁ ከዛ እስቲ ማንኛውም ጥያቄ የሚጠይቅ ሰው ማይተው ተጠይቅሽ ግጠመኛለሽ የተለየ ሁሌ የሚጠይቅ ጥያቄ ነው ግን ምናልባት ወይ እንደዚህ ሲባል ትዝ ላይለኝ ይችላል ሁሉም ሰው ሲጠይቅ አይመጣም አሁን ከሚዲያ ከሜንስትሪም ሚዲያው ከወጣው በኋላ ዩቲዩብ ላይ ደማቅ ሰኞ የሚል ሞቲቬሽን ላይ ሞቲቬት የሚያደርግ የሚያነቃቃ ነገር እንዳሁኑ ሳይበዛ ትላለህ ራሴን ቀደም ሳረግ ጀምሬ ነበር እንደዛ ሰራ ነበርና ከራሴም ተሞክሮች ምናምን ኢሞሽናል ሆኜ ወይም ስሜታዊ ሆኜ ማጋራቸው ነገሮች ነበሩና አንድ ቦታ የሆነ የሚመረቅ መዝናኛ ቦታ ነገር ነበር ትንሽ መሸት ብሏል ስለዚህ ያው መዝናኛ ቦታ ላይ ሊኖር የሚችለውን ነገር ደግሞ አስበው አንዲት ልጅ መጣች በጣም ስሜታዊ ሆናለች አንዱ ቪዲዮ ከሷ ጋር በጣም የሷን ህይወት ነክቻለሁ እኔም እዛ ቪዲዮ ላይ ያለቀስኩ አይነት ነው ያወራሁትና መጣች አቀፈች ሳመችኝ በጣም በቃ ያኛው ምናምን አለች ማልቀስ ጀመረች ከዛ እኔም ማለቅሳለሁ እሷም ታለቅሳለች ከዛ ዞር ስል ጓደኞቼ ምንድነው ይሉኛል እንትን ስል ነው በቃ አዘገባ አስጀመረችኝ የሆነ ብሶት ነበር የሚመስለኝ ተያይዘን እዛ ጋር እኮ ሙዚቃ አለ ኮንሰርት አለ ኮንሰርት ይያለ አለስ ያለ የምርቃት ኮንሰርት ነው አዎ ምናልባት የፍሬም ታምር ይሆናል መድረክ ላይ ያለው እኔና እሷ እዚህ ተያይዘን አይገርምሽም የተባባለንና በቃ እኔ ራሴ ያም በደግነቱ የቀረጸኝ የለም ይሄን ነበር እኮ መያዝ አዎ አስታውሰዋለሁ በጣም በከፋኝ ሰዓት ነው ያንን አለች በጣም ቅርብ ነኝ በጣም ምን አይነት ካራክተር ብትጮች ደስ ይልሻል እኔ በጣም ከኔ የራቀች ብትሆን ደስ ይለኛል አልቃሻ ባትሆን ደስ ይለኛል እዚህም አልቅሽ አልቃሻ ይዛችሁብኝ እናትመጡ ይህችኛዋ ትበቃኛለች የእውነቴን ነው የምልሽ አሁን እንኳን ጠርተሽኝ እየጠየኩሽ ስትመልሽልኝ ስላከበርሽኝ የእውነት በጣም አከብርሻለሁ በጣም ወድሻለሁ ይሄንን ያንቺን ወንበር ከዚህ በፊት ተጋብዤ ነው ማቀው የተወሰኑ ፕሮግራሞች ላይ መጥቼ እንደዛ አውቃለሁ ቀላል አይደለም ፊልም ላይ እንደምተውነው አይደለም ወይ አሁን እዚህ ጋር ሆኜ እንደጠየቅኩሽ አይደለም
ሁሉም በእያንዳንዱ የራሱ ፕሮፌሽን ላይ የሚያወጣው ኢነርጂ አለ። አከብረዋለሁ ይህን መድረክ። ታንኪ በጣም ድጋሚ ለጥያቄ ስለፈቀድሽ። እኔም በጣም አመሰግናለሁ። በጣም አድናቂ ነኝ። በጣም የእውነት አክባሪ አድናቂ። በጣም ነው ደስ የሚለኝ። ጠይቄው አላውቅም። አጋጣሚ ስራም አብረን ሰርተናል፣ ግን ጥያቄና መልስ አልነበረውም። ሁለታችንም መሪ ነበር እና ይሄን እድል እኔም ስላገኘሁ በጣም ነው ደስ ያለኝ። በበዓል ቀን ደግሞ ስለሆነ በቃ ደስ ይላል። የሆነ ድባቡ ደስ ይላል፣ ስሜቱ። ጥሩ ጊዜን ያሳለፍነው። ወደ መጨረሻዋ ጥያቄ ይመጣል። እሺ ቴዲ፣ በጣም ጥሩ ጊዜ ጥሩ ቆይታ ነው እያሳለፍን ያለ ነው። ካሜራማኖች እዚህ ጋር በጣም በርካታ ይታዩዋል። የኔ የመጀመሪያ ስራውን እየሰሩ እያስታወሱ ማለት ይሄን ሁሉ የስራህን የሙያ የቆይታህን አውርተናል። መጀመሪያ መሆን የነበረበት ጥያቄ መጨረሻ አምጥቼ ይልሃለሁ። ከካሜራማንነት ወደ ተዋናኝነት እንዴት ነው የገባኸው? መጀመሪያ ጭራሽ ተዋናይ መሆን ፍላጎት ወይም ደግሞ እሆናለሁ የሚል ግምቱ የለኝም። ብዙ ጊዜ ምናልባት ካሜራማን ብዙ ካሜራማን ከካሜራ ፊት መሆን ብዙ ድፍረት የለውም፣ አይፈልግም ብዙዎቹ። ግን እቺ የመጀመሪያ እድል የመጣች ሰዓት ላይ እኔ ከካሜራ ክሩ ጋር ካሜራ የሚያሰራኝ የኢሳያስ ስቱዲዮ ነበርና እዛ ስቱዲዮ ላይ ካሜራ ሰራ ላይ ተሰራለው እየሰሩ የነበረው ፊልም ላይ ገባው እና አጋጣሚ አንዲት አጭር ካስት ተሰጠች እና ኦሬዲ ተደጋግሞ ሲቀረጽ የሚደበደብ ካራክተር ነው እኮ አያወራም ጭራሽ እኮ መጨረሻ ላይ ተመቶ ውስጥ ይገባል፣ በዛ ይሄዳል። እንዴ እሱን ለመቀረጽ የምትወስጂው ሰዓት አክተር ያሰማሻል፣ ስሜቱ የለም። ከዛ እሱን ከሰራው በኋላ መጨረሻ ላይ መስራት ፈለግንና እዛ ቲም አለን የቻለ ቲሙ ላይ ፊልም መስራት ፈለግን። ኢሳያስን ጠየቅ ነው በአንተ ስቱዲዮ ሙሉ እመነን እኛ ጋር ፊልም መስራት አቅም አለን፣ ይሄ ሁሉ አክተር አለ፣ ይሄ ሁሉ ሰው አለ፣ በቃ ችግር የለም። የመጣ ሰው ነበር አጋጣሚ አንድ አሜሪካዊ ፕሮዲውሰር ነበር አቶ ግርማ ይባላል። እሱን ይዞልን መጣ። ሙሉ ኃላፊነቱን ሰጠን። እዛ ፊልም ላይ መጀመሪያ ሌላ ቦታ ሲሰራ የሚጫወተው የኔን ካራክተር ሌላ ሰው ነበር። እኔ ተጫወተው ስባል ጭራሽ ሞክረው ዲያሎግ የተወሰነ ነገር አወራለሁ። ከዛ በኋላ ዜማ ታዜማለህ አለኝ። አልገባኝም ዜማ እንዴት በዜማ እንደምለው፣ ግን ቆንጆ ምሳሌ ሰጠኝ ዳይሬክተሩ። እስቲ ድምጽ ራስህን ቅዳና ከዛ ስሙ አለኝ። ወክማን ነበረች አይደል ትንሿ ቀርታ አሰማኝ። ድሮ ትምህርት በሬዲዮ ታስታውሻለሽ? ተማሪዎች ይሄ የበግ ድምጽ ነው አላችሁ ዜማ አለው እንዲህ ነው የምትለው አለኝ። አፈርኩ፣ ደበረኝ። ቀጥሎ ዲያሎግ ቀናንሶ አክሽኑ ብቻ ሰራው። የመጀመሪያ ፊልምሽ ደግሞ የጦርነት ፊልም ዋናው አክተር ሆነሽ ገዳይ ሆነሽ መሳሪያ ተሸክመሽ ከዛ በኋላ ፈለኩ ሁለተኛ ሶስተኛ ምናምን ፊልም ቢኖር ሞራል ሰጠው አነሳሳ ፈለኩኝ በደም ከዛ በኋላ ወሬ ቀጠለ። ጃንደረባው መጣ፣ ጅራፍ ፊልም መጣ። እንደውም ጃንደረባው ፖስተር ላይ በጎን ነው የወጣሁት። ሶስቱም ካራክተሮች ፊት ለፊት ነው ፊታቸው ያለው፣ የኔ በጎን ነው ፖስተር ላይ የተነሳሁት። እንደዛም ሆኖ ነግሬሽ ነው በደንብ የምታይኝ። ግን እሱ አይደለም የሚያናደው፣ ፕሮዲውሰሩ ወዳለበት አካባቢና ፒያሳ 4 ኪሎ አካባቢ ነው ፖስተሩን የለጠፈው። እኔ ደግሞ ቄራ ነው የተወልጄ ያደኩት፣ እኛ ሰፈር አልተለጠፈም። በምን ላስረዳ? ለምኜው የተወሰነ ፖስተር ስጠኝ አልኩት፣ ሰጠኝ። ሌሊት ሰፈር ተነስተን ከሰፈር ልጆች ጋር ለጠፍን፣ በየሰው ቤት በር ላይ በየገራጁ። ጠዋትስ በደንብ እንዲያረጋግጡ እኔ ሁሉም ቦታ ላይ ድድ ማስጫም ሊስትሮ ቦታ ላይ ሰፈር ሱቅ ላይ ሁሉም ላይ እንዳይወጡ ነው ከጀርባ አለ እንዲህ ማመሳከር ይቀላል። ከዛ በኋላ ካሜራው ቀረ። ግን መጨረሻ ላይ ሻላይ ላይ መሰለኝ ቆንኩት። ሻላይ የሚለውን ክሊፕ የአብርሃም እሱን ቀረስኩ። ከዛ በኋላ አልሰራሁም። የሆነ ያበረታታ ወይ አቅም የሆነ ሰው አለ ብዬ አስባለሁ። እንደዚህ አይነት ተዋናይ ያበረከተ የመጀመሪያ እንትን ታምነሽ ሰው ምንም ጥያቄ ሳያነሳብሽ እርግጠኛ ሆኖ ነገርን ሲሰጥሽ ነው። ካሜራውን ቀጥዬበት ምን ይመጣ እንደነበረ አላቅም። ግን በሰዓቱ ትምህርት ቤት ላይ በየረፍት ሰዓቱ ሚሪንዳ ፊታቸው የሚኖሩ ተማሪዎች እንድንሆን አድርጎናል ኢሳያስ። ምክንያቱም ኤቭሪ ቅዳሜና እሑድ ሰርግ ይኖራል። ስለዚህ ቅዳሜና እሑድኛ ገቢ አለን። ባለሀብት ተማሪ በሰዓቱ ስራ ሰርተን ገባ። ቁጭ ብለህ ከጠጣ በቃ ቤት ግን አይታወቅም መጀመሪያ ሰዓት አካባቢ ላይ። ከዛ በኋላ ደግሞ ቀጥሎ ቲማችን አቋቁመን፣ ቲሙ ይታወቃል። እኔ ዳንስ ነው የምሰራው። ቲሙ ላይ ሞዴል ተማሪዎች አሉ፣ የቲያትር ተማሪዎች፣ ሙዚቃ ሁሉም አሉ። ግን ኢሱ በዚህ ስቱዲዮ እኛ ፊልም መስራት እንችላለን ብለን ስንል ምንም ጥያቄ ውስጥ አልገባም ምንም አይነት። ምክንያቱም ከዛ ፊት ሌላ ፊልሞችን ሲቀርጽ ይዞኝ ይሄዳል፣ ላይ ተሰራለሁ፣
ካሜራ ረዳት እሆናለሁ። ስለዚህ ተማምነው ያንን የሚያክል ወጪ ያወጣ ፊልም በእኛ ጫንቃ ላይ በዛ ቲም ኃላፊነት ወስዶ አምጥቶ ሰጠን። ፊልሙን በዛ ተሰራ። በዛው 2-3 ተከታታይ ሙሉ የኛ ልጆች እየወሰደ አሰራን። ሙሉ ለሙሉ ካሜራማኑንም ኢሳያስ አመጣው። ከዛ በኋላ ትወና ላይ ምን እንደሄደ አደረገኝ። ዛሬ እሱ አርት ውስጥ የለም። ከአርት ውጪ ሌላ ስራ ላይ ነው ያለው። አንተን አስገብቶ ወጣ። ግን ውለታ ውሎልናል። አይዟል አለቀውም። ካሜራውን መልሰ ያሰው ካልከኝ እንደገና መለስበታለሁ። እና ኢሳያስ በቀለ ይባላል። ለሁላችንም ወንድምም አባትም ማለት እንደ ታላቅ ወንድም ነው ለብዙዎቻችን። ኦሬዲ ከስራው ባሻገር ምንም ነገር ቢያስፈልገን እሱ ጋር በጣም ደስ ይላል። ሌላኛው እሱ ካሜራማን አሁን እንግሊዝ ነው ያለው፣ ዲጄ ኩል ይባላል፣ ይታወቃል። ሁለተኛው አብረን ሁለታችን ነበር የምንሰራው። ጥሩ ጊዜ ነበረኝ። አሪፍ ቆይታ ነበር። በጣም ነው የማመሰግነው። ሰርፕራይዝ ግን አለኝ። እንደገና ስጦታ ገና አይደል? አዎ ሸክሙ ሊከብደኝ ይችላል፣ ግን እንደምንም ይዤ ልመጣለሁ። ዳቦም ተሽቁረስ እንዳት ሊሆን ይችላል። የገና ስጦታ ይናቃል። በጭራሽ